ሰላም ሰላም ውድ ፋሚሊ ግሪስ ፋሚሊ እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ዛሬ እንግዲህ የመጣሁት ማለት ነው ሙሽራውና ሙሽራት ንግስቷ የሜዳው ድምቀቶች ማለት ነው ጠጥ ስላሉ ትንሽ አንዳንድ ነገሮችን አመት ሁለት አመት እንግዲህ አንድ ሰው ማድነቅ ማለት ከባድ መስዋዕት መክፈል ነውና እስቲ ቆይ የተሰማኝን መግለጥ አለብኝ በቪዲዮ ብዬ ነው የመጣሁት። እንግዲህ ሙሽራዎቹን የኔ እንቁዎች ማለት ነው የኢትዮጵያ እንቁዎች ናቸው እኮ በቃ ሰው ልጅ የህንዲ ፊልም ይመለከታል እንኳን ያገሩን ሰው ማለት ነው። አንዳንድ ምቀኛዎች ምን ሰርተው ነው እንደዚህ የምታደንቂያቸው? ምን አድርገው ነው? ስንት የሚደነቃለ ብላችሁ ኮሜንት ትጽፋላችሁ። አትጻፉልኝ። አብረሽና ሩታ የኢትዮጵያ ልጆች ናቸው። የህንዲ ፊልም የቱርክ ፊልም ተመለከቱ የለም እነ ልጆች እኮ ሰርተው ተጠቀሙ። ወጣቱ እንዲሰራ አደረጉ። ብዙ ነገር አድርገዋል እና ዛሬ የመጣሁት እንግዲህ በኢሳቅ ጉዳይ ነው። ኢሳቅ እንኳን ቀረ ብላችሁ ደስ ያላችሁ ማለት ነው። አይሳካላችሁም። ኢሳቅ ዛሬ ጉዞ ቢቀርበት እስከ 5 ቀን ብዙ ነገሮች መስተካከል ይችላል። ደግሞ ቅመሞች ከጎኑ ነን። እየመረረሽ ዋጩ አንቺ 50 ቁራን ማለት ነው። ለራስሽ ማደሪያ ያለሽ 9 አህያ ይዛ መጣች ይባላልና ማለት ነው። አንዳንዶቹ ለራሳችሁ ምንም ነገር የሌላችሁ ለሰው ወደ ኋላ ሲቀር ደስ የሚላችሁ ማለት ነው። እናንተ ህይወታችሁ አይሳካላችሁ፣ ስራ አይሳካላችሁ፣ ሰው ጋር መግባባት አይሳካላችሁ። በጣም የምታስጠሉ ሰዎች ማለት ነው። ወላ መልክ የላችሁ፣ ወላ ቁም ነገር የላችሁ። እናንተ እንደዚህ አይነት ሰው ነው ሰውን የሚጠራ ማለት ነው። ዳንና ጽጌ ቀርተው ይሳቅ ቢሄድ ብላችሁ የምትሉ ለራሱ ማለት ነው። እንደዚህ አይነት ነገር አስተሳሰብ ጥሩ አይደለም። የሰው ልጅ ክፋት መማር ጥሩ አይደለም። እኛ ይሳቅም ጽጌም ዳኒም ለኛ የኢትዮጵያ ልጆች ናቸው። ነገር ግን ለሩታዬ ቀኝ እጇ ይሳቅ ነው፣ ዳኒ አይደለም። ዳኒ ድሮ ቀረ። በቃ የተተፋ ምራቅ መልሶ አይዋጥም። ጓደኛ የሚደረገው ከሀወዳ ይሳቅ ነው። ይሳቅ ማለት የሩታዬ ወንድም ነው። በቃ በወንድምነት ማለት ነው። አንዳንዶቻችሁ አስተሳሰባችሁ እኔ ምን እንደሆነ አላቅም፣ ምን አይነት እርገታችሁ አላቅም። በእውነት በጣም ነው የምታስጠሉት። እንኳን ቀረ ደህና ነኝ ናችሁ፣ ግን ራሳችሁ ውደዱ። መጀመሪያ ሰውን ተመጥራት ራስን መውደድ ይሻላል እና ማለት ነው። እንግዲህ ዛሬ የመጣሁት ይሳቅም ዛሬ ባይሳካለት ይሳካለታል ብዬ ተስፋ አደርጋለሁ ማለት ነው። ነገር ግን እንግዲህ ዛሬ ሙሽሮቻችን በስንት ሰዓት እንደሚወጡ አናቅም። ዛሬ እንግዲህ በረራ እንደሆነ ተነግሮናል። እንግዲህ ዱባይ ደርሰው ሰብራይዝ ያርጉን። እንግዲህ በአየር ላይ ሰብራይዝ ያርጉን። በሂደት እናየዋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም አበረታቱኝ። በጣም ነው የምወዳችሁ ፋሚሊዎቼ። አንዳንድ ምቀኛ አይቼ ነው የመጣሁት። ምቀኛ በቃ የሰው ጥቅም የማያስደስታቸው የአብርሽና የሩታ ዝቦታ መድረስ ማለት ነው የሚያማቸው አሉ። አሁንም ድረስ ውሸት ነው እያሉ ውሸት ነው፣ ሰርጉ ውሸት ነው፣ ለፍልፈሽ ቀረሽ። ሁልጊዜም አንቺ ዩቲዩብሽን ተማሳደግ አብርሽ ሩታ ስትይ ዝም ብለሽ ዩቲዩብ ላይ ወይ ዩቲዩብሽ አላደገም ወይ አንቺ እውነት አታዋሪም የምትሉ ማለት ነው። እኔ ደግሞ እውነተኛ ማንነት ላይ እንጂ ድራማ ላይ አንድ ቀን ተሳትፌ አላውቅም። እናንተም አላችሁ ግድ ለማጋባት ግድ ሙስሊምና ክርስቲያኑን ለማጋባት የምትጥሩ ጓደኛ ያልሆኑትን ጓደኛ ሆኖ በግድ የምትሉ ማለት ነው። እኛ እኮ እውነተኛ ትዳር ውስጥ ያሉትን ልጆች ነው ያደነኩት ማለት ኢትዮጵያ ላይ ታሪክ የሰሩ ማለት ነው። ታሪከኞች ናቸው። እናንተ የምታዩት ማለት ነው መላላጣቸውን ነው አይደለ? ቁም ነገራቸውን እኛ ደግሞ የምናየው ቁም ነገር ያላቸው ሰው የሚረዱ የሰውን ቻናል ከፍተው የሚያሳድጉ በወጣቶች ስርዓት ወደ ቀቂመሃ የነበሩትን ወደ ተግባር ይሄው የሱ ውጤት የና አብርሽና የሩታ ውጤት ሲኦአቸው ቡታጀራዎች 120 ምናምን ዩቲዩበር ደርሰዋል። እዚህ ግን ቶክቶክ ላይም ሆነ መንደር ቀቂመሃ ተቀምጣችሁ ነገር አትብሉ። በእውነት ነገር አትብሉ። አታናድዱኝ። እኔ ማለት ሰርቶ ማሳየትን ይልመድባችሁ። ሰርተው እያሳዩ ነው። ሰርታችሁ እንድታሳዩ ነው እኛ የምንጮኸው። ተጎናቸው የምንሆንም ሌላው ወጣት እየተነቃቃ በሊቢያ በባህር ተመሄዱ ዩቲዩብ ሰርተው ቢጠቀሙ ማስታወቂያ ቢሰሩ አሪፍ ነው ብለን ነው። ሌላ ነገረኛ የሚደርሰን የለ። አብርሽና ሩታ ቢያገኙ ለራሳቸው ነው፣ ለኛ አይደለም። ስለዚህ አንዳንዶቻችሁ ንግግር አስተካክሉ ለማለት ፈልጌ ነው። ዛሬ እንግዲህ ደመቅመቅ ሸፈቅበቅ ብለው ይመጡልናል ማለት ነው። እንግዲህ እንደምትዋቸው ሙሽራዎቹ እንዴት እንደሚያምሩ ግን እናንተ ለካ ሙሽርነት ያምራል እንዴ! ሩታ ያው
ምትናታ 8 ቁጥር ስለሆነ ሁሉ ነገሩ አረካቷ ምናምን የተስተካከለ ስለሆነ ያው ያምርባታል። እና ላይክ እያረጋችሁ የኔ ንግስት የሚዲያው ድምቀት ንግስት እኮ ናት በእውነት ያዋት እስኪ አታምሩ? አንዳንድ ኬሻዎች ታያ ወይ ህይወታቸውን አያስተካክሉ ወይ ለራሳቸው ጥቁም ነገር የላቸው ሰው ሲተቹ 24 ሰዓት ይውላሉ። እሷ እኮ እንደዚህ እናት ደግሞ የድሮ የባህር እንትን አለ ያን አሁንም ድረስ ይዘዋል መቦሰት አንድ ቪዲዮ አግኝተዋል ባህር የዋኘችበትን ያን ይዘው እንዱ ዘላለም ይላሂ ለምን የሚዋጡት ነገር የለማ። አቋም ይኑራችሁ በእውነት አቋም ያላት ሴት ራሷ ውጤታማ ነው የምትሆነው። ውጤታማ ነው የምትሆነው። ሩታ ማለት በአሁን ሰዓት ውጤታማ ሴት ናት። ፍቅሯን ቤተሰቧን ባንድ አርጋ የምትራመድ ማለት ነው። አንዳንድ ጊዜ ምን ሰራውን አናውቅም። ዳ ነው ማሬ ሙጻይማ እና ፋሚሊ ብዙ ጊዜ እንትን ስንል ማለት ነው ራሳችንን የምንሰራውን እንወቅ። መጀመሪያ ሰው ተመተቸ ሩታ እና ማንም አይወዳደራትም። በቃ ሜዳ ላይ መታ አብርሽን ወጃለሁ ማለቷ ብቻ ነው የሚያሰድባት እንጂ ሌላ ሳካ የላትም። እየመረራችሁ ዋጡት። ሩታ ማለት ንግስት ናት፣ የሜዳ ድምቀት ናት። ሚዲያ ላይ መቼም ቢሆን ወደ ኋላ ማትቀር ማለት እሷ ናት። በራስ መተማመን ያለው ሴት ይቀየራል። ስሙ እንግዲህ አሉም አንዴ ጓደኛና ጓደኛን እያጣሉ ሚዲያ ላይ እየቀሩ አሉ እኮ እነ ፍቅርተ ጓደኛውን ወና ጓደኛውን የጓደኛዋን ጓደኛ አጣላች። ለምን አቋም የላትማ ጅው ሽትል ማለት ነው። ስለዚህ አብርሽና ሩታ ዛሬ በቶክቶክ ጠብቁ፣ ማታ ጠብቁ፣ ሰርፕራይዝ ትደረጋላችሁ ማለት ነው። ላይክ አድርጉኝ፣ አበረታቱኝ። እኔንም ቪዲዮን እስከመጨረሻው ወዳቸዋለሁ። በሌላ ቪዲዮ ማታ እንመጣለን። እንግዲህ ይሄን ያልኩት እኔ የሰማሁትን ሰምቼ ነው። በጣም የሚረግጧችሁ ቶክቶክ ላይ ዛሬም አሉ። ቅናት ፍንድት ያረጋቸው ማለት ነው። ሰው ሲቀየር የሚጠሉ ሰይጣኖች አሉ። ከአብርሽ ወደንሶች ማለት ነው። ሰው እንዳይቀርባቸው ወደንስ እንዳያገኙ የሚያደርጉ የአብርሽ የራሱ ወደንሶች አሉ። ውሻ ማለት ነው። ሰው ልጅ ማንነት የሌላቸው የሩታዬና የአብርሽ አድናቂዎች ደግሞ አሉ። ትክክለኛ ማለት ነው። ሰው ልጅ እንዴት እንደሚቀርቡ ማለት ነው። እና አንዳንድ ሰዎች ስነ ስርዓት አድርጉ ለማለት ነው። ይሳቅም ይቀራል ብላችሁ ደስ ያላችሁ ገደል ግቡ ማለት ነው። ቆፈራችሁበት ጉድጓድ ግቡ ነው የምለው። ላይክ አድርጉ። ወዳችኋለሁ። በሌላ ቪዲዮ እመጣለሁ። ሁሉም ነገር ለኸይር ነው። አንድ ነገር ስትኖሩ ኸይር ሰቡ። ለሰው ልጅ ኸይር ስትሳሰቡ ኸይር ነገር ይመጣላችኋል። ሸር ካሰባችሁ ሸር ነው የምትከስቡት፣ ሸር ነው የሚመጣላችሁ ማለት ነው። እና ፈርሃ ሁኑ ለማለት ፈልጌ ነው። እንግዲህ ሙሽሮቹ የዝክን ያከራቀና ብር ያላችኋለሁ። እወዳችኋለሁ። በሌላ ቪዲዮ እንመጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።